የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግስተ ሰማያት 10 ደናግል ትመስላለች ተባለ። ከዛ አምስቱ ጠባበኞች ናቸው፣ አምስቱ ሰነፎች ናቸው። አምስቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ንግስት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን፣ የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና። ዘየአቢም ሰሎሞን ሀሎ ዜ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። የጥምቀት አንጣፊዎቹ ለራሳችሁ ጊዜ ኖረ፣ ለታቦቱ ጊዜ ሰጣችሁ። ማታ የሀገራችን ሰው ይላል ስትፈጭ ውላ አቦካች ባደላ ይላል። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን ዳሩ ለከብቶች እያጠጣ እሱ ግን ጊዜ ይኖራል። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። Da jeg hilste på disse, kjenner på energien her. Og gi deg denne utsikten. Kjøp et Freia-produkt og vinn en skreddersydd norgesferie til 100 000 kroner. መከራ እየተቀበልክ ነው? መልካም። እሺ፣ መከራ ያልተቀበለ ክርስቲያን እስኪ ንገረኝ። ዓለም ሁሉ ጨለማ ነች። ምን የሚታይበት ነገር አለ? ጨለማ ነች። አትበል። እንዲህ የምትለው እመነኝ፣ ወደ ብርሃናት ጌታ ዘወር ማለት ስላልቻልክ ነው። ቆይ